ለመሆኑ ፖሊሱ ቤት ድረስ በመምጣት አቤልን ለምን ወሰደው? አቤልን ከቤት የሚወስድበትን ምክንያት ለርብቃ ለምን መናገር አልፈለገም የሚለውን እንደዚሁም ርብቃና አቤል ዛሬ በድጋሚ ተከድተዋል። ለመሆኑ ርብቃና አቤልን በዚህ ልክ የከዳቸው ሰው ማን ነው? ራኬብስ ምክንያት ነች የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። አቤል ወደ ፖሊስ ጣቢያ ተወስዷል። እንደዚሁም ርብቃ ባለቤቴን ለምንድን ነው የት ነው የምትወስዱት በማለትም ስትናገር ተደምጣለች። አቤል በርብቃ ንግግር በጣም ግራ ተጋብቷል። ምክንያቱም ርብቃ በዚህም መልክ ለአቤል ከተከራከረችለት ርብቃ የማስታወስ ችሎታዋ ተመልሷል ማለት ነው የማለት ጥርጣሬም አለ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ዛሬ ርብቃና አቤል በድጋሚ ተከድተዋል። ራኬብ ወደ ቤት ከመጣች ጀምሮ ራኬብና ማሚቴ በጣም የልጅና የእናትና የልጅ ግንኙነት እያሳዩ ቢገኙም ካሳለፍነው ፓርት ላይ ማሚቴ ባመጣቸው ሀሳብ ልጄ እስካሁን ድረስ ባጠፋንብሽ ጥፋት ሁሉ ምን እንካስሽ፣ ምን ብናደርግ ያስደስትሻል በማለት አማራጭ ስትሰጣት ነበረ። እንግዲህ ራኬብም የራሷን መስፈርቶች ተናግራለች። የመጀመሪያ መስፈርቷ እዩ ቢሆንም አሁን ላይ እዩ ተመቷል። እዩን የመታችው ማሚቴ ናት ወይስ አቶ ግርማ የሚለውንም እንደዚሁ በአጠቃላይ ይዤላችሁ ነው የመጣሁት። እንግዲህ ራኬብን ለማግኘት እዩ ራኬብ ጋር እንደደረሰ ነው በድንጋይ የተመታው። ተመቶ እንደወደቀም ራኬብ ተነስታ ወደ ኋላ ስትመለከት የመታውን ሰው ለማመን ነው ያቃታት። በዚህን ልክ እሱን ይጠሉታል፣ እሱ ላይ ጉዳት ያደርሳሉ ብላ ያልጠበቀቻቸው ሰዎች ነበሩ ከኋላ ያገኘቻቸው። እንግዲህ እዩ በዚህ ቤተሰብ ላይ ትልቅ የሆነ ዛቻና ማስፈራሪያ እንደዚሁም የተለያዩ ነገሮችን ለማድረግ ሞክሮ የተሳካለትም ያልተሳካለትም ነገር አለ። ይሁን እንጂ አቤልና ራኬብ ፈጽሞ አብረው መሆን የለባቸውም ብሎ የሚያስበው አቶ ግርማ እዩን በድንጋይ መቶ ጥሎታል። ከማሚቴ ጋር አየር ለመቀበል ብለው የወጡት ራኬብና ማሚቴን ሆነ ቦታ አስቀምጣት ለ3 ደቂቃም ቢሆን እዩን ላገኘው ብላ ለእዩ ደውላ የምንገናኝበት ቦታ ቶሎና እዛው ነኝ በማለት ስትነግረው እዩም በጣም እየተጣደፈ በፍጥነት ወደ እሷ ሂዶ ልክ ሰላም ሊላት ጎንበስ ሲል እሷ ደግሞ ወደ ፊት ለፊት ብቻ እንደዞረች እሱ ከጀርባዋ በኩል መጥቶ ልክ ወደ እሷ ጎንበስ ሲል ነበረ አቶ ግርማ ራሱን መጥቶ የጣለው። እንግዲህ እዩ ከመምጣቱ ፊት ለፊቷ መውደቁ በጣም ግራ ስላጋባት ደንግጣ ቆም ብላ ወደ ኋላ ስታይ ግን አባቷን ነበረ ራኬብ ያገኘችው። በጣም በመደናገጥ አባዬ እንዴት እንደዚህ ልታደርግ ትችላለህ? በማለት እሱን ስለማታውቂው ነው እሱ ጋር እንዳትገናኝ ካሁን በኋላ በማለት ልጄ እኛ ላንቺ የሚጠቅምሽን ነገር በደንብ እናውቃለን፣ ካንቺ በላይ ስላንቺ እንጨነቃለን በማለት ነግረዋታል። ራኬብ ግን ለእዩ ያላት ቦታ አሁንም ይህ ሰው ምናልባት ተገፍቶ ነው እንጂ ጥሩ እድል ቢሰጠው ጥሩ የመሆን ተስፋ አለው በማለትም ስትናገር ነበር። ራኬብም እዩ በዚህን ሁኔታ ወድቆ እንዴት ትተነው እንሄዳለንም ስትል ተናግራለች። ቶሎ በይ ነይ እንሄድ ብሎ እጇን በጎተታት ጊዜ አባቷ እንዴት ትቼው እሄዳለሁ በዚህን ሁኔታ ቢያንስ ህይወቱን ማትረፍ አለብን፣ ደም ፈሶታል እኮ በማለት ስትናገር ምንም የሚመለከትሽ ነገር የለም ነይ በማለት አባቷ እየጎተተ ወስዷታል። እንግዲህ አሁን ላይ አቶ ግርማና ወይዘሮ አልማዝ ወይም ማሚቴ ራኬብን በምን እንካሳት በሚለው ጉዳይ ላይ እየተነጋገሩ ይገኛሉ። ለአቶ ግርማ ራኬብም ሆነ ርብቃ ሁሉም እንደ ልጁ የሚያያቸው ውድ የሚባሉ ቢሆኑም
አሁን ላይ ግን አቶ ግርማም ልጁን ያስቀደመ ይመስላል። እርግጥ የማሚቴ ውሳኔ ምን እንደሆነ እርግጠኛ ባይሆንም አንቺ ያሰብሽውን ሁሉ እደግፍሻለሁ በማለት ሲናገርም ተደምጧል። ከወይዘሮ አልማዝ ጋር ተስማምቶ አቶ ግርማ ማለት ነው። ወይዘሮ አልማዝ ወይም ደግሞ ማሚቴ ለራኬብ ያሰበችው ምንድን ነው? ቤቱን በስሟ ለማድረግ ነው። እንደሚታወቀው ይህ ቤት በራኬብ ስም ነው ካሁን በፊትም የተጀመረው ፕሮሰሱ። ያንን ፕሮሰስ አሁንም ለማስጨረስ ደፋ ቀና እያለች ትገኛለች። ማሚቴ በተደጋጋሚ ልጇን በምን እንካስሽ እያለች ስትጠይቃት ምንም ይሄን ያክል ነገር ራኬብ ባትጠየቅም፣ ነገር ግን ልጃችንን ሰርፕራይዝ ማድረግ ያለብን ጀምሬው የነበረው ትልቅ ፕሮጀክት አለ፣ እሱን ስጨርስ እነግርሃለሁ በማለትም ለአቶ ግርማ ነግረዋለች ማሚቴ። አቶ ግርማም ልጄን የሚያስደስታት ከሆነ ምንም አድርጌ እኔም ከአንቺ ጎን ነኝ በማለት ይልቁንስ ርብቃን ምን ብናደርጋት ይሻላል? እኔንም ረስታኛለች እኮ በማለትም ሀሳብ አምጥቶላታል። ማሚቴም በውስጧ እርግጥ በርብቃ ላይ ይህንን ማድረጌ ባያስደስተኝም፣ ነገር ግን ርብቃ ከራኬብ ፈጽሞ ልትበልጥብኝ አትችልም፣ አሁን ላይ የጀመርኩትን ነገር አድርገዋለሁ በማለትም ስትናገር ነበር። እንግዲህ ማሚቴ በአሁኑ ላይ ያሰበችው ቤቱን የአቤል የቤተሰቦቹን ቤት በራኬብ ስም ለማድረግ ወስናለች። እርግጥ ይህ ነገር ከተጀመረ ወራቶችን አስቆጥሯል። ይሁን እንጂ አሁን ማሚቴ ከተሻላት በኋላ አቤልም ትኩረቱ ሙሉ ለሙሉ ከእዩ ጋር በጀመረው ስራ ላይ ቢሆንም አሁን ይህንን ሳምንት ግን ከርብቃ ጋር ነው ጊዜውን እያሳለፈ ያለው። ምናልባትም ይህንን ነገር ለኔን ሊከታተለኝ አይችልም፣ በአሁኑ ላይ አሳካዋለሁ፣ ካሁን በፊት ጎለው የነበሩ ወረቀቶችም የት እንዳሉ አውቃለሁ በማለት እንግዲህ ማሚቴ በተደጋጋሚ ወደ አቤልና ርብቃ ክፍል በመግባት የሚገኙ አንዳንድ ነገሮችን ቼክ እያደረገች እንደዚሁም በተለይ በቤቱና በድርጅቱ ዙሪያ ማንኛውንም መረጃ እያሰባሰበች ትገኛለች። ከአሁን በፊትም ከ3-4 ቀን በፊት ወደ ርብቃ መኝታ ክፍል ገብታ መሳቢያ ውስጥ ዋና የሚባል የድርጅቱን ወረቀት ስትፈልግ ነበረ። ይሁን እንጂ የድርጅቱን ወረቀት እየፈለገች ሳለ ርብቃ ድንገት ገብታባት፣ ከዛም በኋላ እኔ እኮ ልብስ ላጥብ ብዬ ምናልባት የተጠራቀመ ልብስ ካለ ብዬ ነው ብላ ወደ ልብስ ማጠራቀሚያው ድንገት ስትዞር ርብቃ አይታታለች። ማሚቴ መጀመሪያውኑ የዞረችው ወደ መሳቢያው ነበር። ርብቃ ከገባች በኋላ ግን ወደ ልብስ ማጠራቀሚያው ስትዞር ርብቃ የሆነ የተጠራጠረችው ነገር በወቅቱ ምንም የተጠራጠረችው ነገር አልነበረም። ከዛም በኋላ ማሚቴም የርብቃን አለመንቃት አይታ ወዲያውኑ ሲስተሟን በመጠቀም ከክፍል ወጥታለች። አይ ልብስ ብዙም የተጠራቀመ የለም፣ የምታጥቢ ከሆነ የራስሽን ጠቢ ካለቻት በኋላ ርብቃ እሺ በቃ ልጄ በማለት ቶሎ ነበረ ማሚቴ የወጣችው። ከወጣችው በኋላ ግን በትልቁ እየተነፈሰች ለትንሽ አመለጥኩ በማለትም ስትናገር ነበር። እንግዲህ ከዛን ጊዜ ጀምሮ በቤቱ ዙሪያ የጀመረችው ፕሮሰስ እንዳለ ነው የሚታወቀው። በአሁኑ ላይ ለራኬብ ብላ ያሰበችው ይሄን ቤት በስሟ ማዞር ነው። እንግዲህ ማሚቴ አቤል በህፃንነቱ ወደዚህ ቤት ስለመጣች እዚህ ቤት ብዙ ጊዜ ስለቆየች እዚህ ቤት በቆየችበትም በእያንዳንዱ ጊዜ ደሞዝ ሆን ብላ መቀበል ትታ እንደነበረና ይልቁንስ አቤልን በተለይ ቤተሰቦቹ ካረፉ በኋላ እንደ እናት ሆና ስታሳድገው እሷ በምታስበው ብዙ መስዋዕት ከፍላለት እየኖረችው ስለሆነ ይህ ቤት በልጇ ስም ቢሆን አቤልም ልክ ቤቱ ሲያኖራቸው እንደነበረው ሁሉ ቤቱ በራኬብ ስም ሆኖ ነገር ግን አቤልም ልክ እንደ ልጃቸው አብሮ እንዲኖር አስባ ነው የጀመረችው። እርግጥ የአቤል ቤተሰቦች ንብረት ወደ ራኬብ መተላለፉ የብዙዎቻቸውን ስሜት ቢጎዳውም በአሁኑ ላይ አቤል
ወደ ፖሊስ ጣቢያ ተወስዷል። ይህንን ነገር መከራከርም አይችልም። ለምን ቢባል ከተወሰኑ ጊዜያት ወደዚህ እምቡጥ ልጃገረድ ሴቶችን አዘጋጅቼ እጠብቅሃለሁ ብሎ ቃል የገባለት ሰው ወደ ሀገር ስለገባ በዛን ወቅት ደግሞ አቤል የገባውን ቃል ስለ አላከበረ እንደዚሁም ደግሞ ሴቶችን ማግኘትም ወደ እነዛ ሰዎች መውሰድም ስላልቻለ ቅድሚያ የገባለት ብር ነበረ። አቤል ደግሞ ያንን ቅድሚያ የወሰደውን ብር ርብቃን ለማዝናናት ርብቃን ለማሳከምና ርብቃን ለመንከባከብ ስላጠፋው የነሱ የላኩለትን ቴክስት ካየ በኋላ ችላ ብሎ ርብቃን መንከባከቡን ቀጥሎ ነበር። እንግዲህ ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ካያችሁት መዝናኛ ቦታ ወስዷት ከሬች ጋር ሶስታቸውም ጥሩ የሚባል ጊዜ እያሳለፉ ነበረ። እንግዲህ ከዛም ወደ ቤት ከገቡ በኋላ ነበር ለአቤል ቴክስት የደረሰለት ልጅቷን አምጣ እኔ መጥቻለሁ ሀገር ከገባው 1 ቀን ሆነኝ በቃል በገባው መሰረት ልጅቷን አምጣ ሲለው አቤል ደግሞ ልጅቱ እንደሌለች በጽሁፍ ከመለሰለት በኋላ እንደገና የላክንልህን ብር መልስ ወይም ደግሞ ቶሎ ብለህ ቃልህን አክብር፣ ያለበለዚያ በመካከላችን ያልታሰበ ነገር ይፈጠራል በማለት ጽፈውለት ነበረ። አቤል ጽሁፉን አይቶ ችላ ብሎ ርብቃን መንከባከቡን ቢቀጥልም አሁን ላይ ግን ገና ከመዝናኛ ወደ ቤት መጥተው ሰውነታቸውን ሻወር ገብተው ኦሬዲ ሰውነታቸውን እንኳን ሳያሳርፉት ነው እንግዲህ ሳሎን ቤት ገና ቁጭ ከማለታቸው ነው በሩ ድምፁ የተሰማው። ከዛም በኋላ ሲከፍቱትም ፖሊስ ሆኖ ነው ያገኙት። እንግዲህ ፖሊስ እስከሚመጣ ድረስ አቤል የሚያውቀው ርብቃ የማስታወስ ችሎታዋን እንዳጣች ነበረ። ፖሊስ ከመጣና አቤልን ለመውሰድ እንደመጣ ከተናገረ በኋላ ግን ርብቃ የበፊቷ ርብቃ ሁና ነው ያገኛት። ምክንያቱም ርብቃ ለምንድን ነው የምትወስዱት? የት ነው የምትወስዱት? ምንስ አድርጎ ነው? ምክንያታችሁስ ወይስ ፍቃድስ አላቸው ወይ? በማለት የተለያዩ አስፈላጊ የሚባሉ ጥያቄዎችን ስትጠይቃቸው ተደምጣለች። ይሁንና ሁሉንም ነገር አሟልተው የመጡ በመሆናቸው አቤልን ይዘውት ለመሄድ ችለዋል። እንግዲህ አቤል ከነሱ ጋር ይሄድ እንጂ ርብቃ የጠየቀቻቸው ጥያቄ እውነት ርብቃ አስታውሳ ነው ወይስ እንዴት ነው እንደዚህ ልትጠይቃቸው እየቻለችው? ከሰዓታት በፊት እኮ ርብቃ እንደዚህ አልነበረችም። ድንገት ፖሊሱን ስታይ ምናልባት የማስታወስ ችሎታዋ ተመልሶ ሊሆን ይችላል በማለት እያሰበ ከነሱ ጋር ለመሄድ ከተስማማን በኋላ ሌላ ወረቀት ይመጣል ወደ ቤት። ወረቀቱ ምንድን ነው? አሁንም የራኬብ ንብረት ጉዳይ ተስተካክሎ የመጣ ደረሰኝ ነበረ። ወረቀቱ ላይ ለማን እንደተላከ ወረቀቱ እንደዚሁም መልእክቱ ምንድን ነው የሚለውን በጣም ለማየት እየጓጓ ነበረ አቤል ወደ ፖሊስ ጣቢያ የሄደው። ለመሆኑ አቤል ይህንን የወረቀቱን ጉዳይ ሲሰማ እንደዚሁ ወረቀቱ የመጣበትን ምክንያት ሲሰማ ምን ይላል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ